ታያችኋል ሁላችሁም። አሁን የቆምንበት ቲፋ ሰለሞን ተክሌ ስም እንዳለ ነው። ያው ሰለሞን ተክሌ የሚባለው ተወልጄ ያደግኩት እዚሁ ከፋ ውስጥ ነው። አሁን የቆምንባት ቦታ ቢያንስ ከ20 ከ30 ጊዜ ለማየት ብቻ መጥቻለሁ እዚች ቦታ። እቺኛዋ አሁን ኮፊ ተብሎ በአለም ላይ ብዙ የሚሰራጭ ቦታ ዓለም እንዲደርስ ያደረገች ቦታ እቺ ነች። አንደኛው ስፖት ወርት ስታርት የሚባለው መነሻዋ ቦታ ነች። ቲፋ ነች። የገበያ ቦታ የምትጀምረው ከዚህ ነው። አረብ ኮፊ አረቢካ ለሚለውም ትንሽ መንገድም የከፈተች ነች። ያው መልካም ለገበያው የተነሳበት ነው። ከዚህ ተነስቶ የት ነው የሚሄደው ለሚለው ቲፋ፣ ከዛ ቦንጋ ልክ መውጫው ላይ ዩኒቨርሲቲ ያለበት ላይ ካያ የሚባል አለ። ቦንጋ ወንደ ገበያ ነበረ። ከዛ ጅሬን ጅማ ጅሬን ሰቃ እና ሁለት ቦታ እንደዚህ የሚካፈለው ሰቃ ከደረሰ በኋላ አንደኛው ወደ ሶዶ እና ወደ አልዩ አምባ ከዛ ሐራር ዘይላና በርበራ የሚለው ነው በዌስት በኩል ይወጣው ማለት በኤደን በኩል ይወጣው። አንደኛው ደግሞ ከሰቃው ወደ አሰንዳቦ ድሪጣ ባሶ ጎጃም ውስጥ ያለችው ትልቋ ገበያ የነበረችው እስከ 1852 ገበያ የነበረችው ከዛ ከባሶ ጎንደር ውስጥ ይሄዳል። ከጎንደር ወደ መተማ ሄድና ምጽዋ አድርጎ ወደ የመን ተሻገረው ነው። ሌላኛው ወደ ቀኝ ታጠፍና በመተማ አድርጎ ወደ ሱዳን የሚገባ ቦታ ነው። እና ኢትዮጵያ የት እናገኛለን ኤቪደንስ ላላችሁ ምናልባት የሚያስፈልጋችሁ ማለት ፕሮፌሰር ብርሃኑ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 ይጻፉበት እዛ የኢትዮጵያ ታሪክ መጽሐፍ ውስጥ ታገኛችሁ። በእንግሊዘኛም በአማርኛም ጽፈዋል። ብዙን ማን ነው ቅድም ያልኳችሁ ባሶ ላይ ምናልባት ጉግል አድርጋችሁ ዶክተር ቻርልስ ቤክ የሚባሉ እንግሊዛዊ መጥተው ነበር። ሌላኛው ደግሞ ከሳቸው ቀደም ብሎ በ1771 ላይ ጄምስ ብሩስ what is the source of Nile የሚለው ጻፈውን እንደምታውቁትም ምናልባት የሄኖክን መጽሐፍ ወሰደ ተብሎ የሚነገርለት ጄምስ ብሩስ ነው። እሱም ስለ ቡና ጽፏል። the best coffee came from ካፋ ብሎ ጽፏል። 5 መጽሐፎች ጽፏል። እድለኛው ላይ 5ቱንም መጽሐፎች አንብቤያለሁ። ያው አጋጣሚ ቅንብር ሆኖ ከዛ ውስጥ 3ቱ አሉኝ። አንደኛው ላይ ትመት ቆሟል። እዛ ውስጥም ቡና ከከፋ ነው። የት ነው? ጣና ሐይቅ አካባቢ የዘጌ ቡና ታውቃላችሁ? የዘጌ ቡና ውድ ቡና ነው። የዘጌ እንትኑ እዛ አካባቢ ቡና አይቶ የጣና ሐይቅ አካባቢ ቡና አግኝቶ ከየት መጣ? እሱ ብቻ አይደለም። የዲኤንኤ የዘረመል ሳይንቲስቶችም ማዳጋስካር አግኝተዋል። ኬንያ አለ፣ ዩጋንዳ አለ፣ ወደ ማርቲኒኪው አለ፣ ላቲን አሜሪካ ውስጥ ሁሉም ስፕሬድ ያደረገው እንደዚህ ስፖቷ ከዚች በንግድ ስለሄደች ነው። ጥያቄ እሱም እንዳለው ብዙ ጊዜ ኮፊ አረቢካ የሚባለው የግል ጥያቄ በልጅነት ጀምሮ ጠይቀው ለምን ኮፊ አረቢካ ተባለ? እናንተንም ከመግለጽ ይልቅ ብትጠይቁ፣ በተለይ መስቀለኛ ጥያቄ ብትጠይቁ በቡና ዙሪያ ላይ ደስ ይለኛል። ዝም ብሎ ከመተረክ ማለት ነውና አለን የምትሉ ጥያቄ እዛ ስንደርስ ጠይቁ። የፈለጋችሁትን ጥያቄ መስቀለኛ ጥያቄ የኔ እንትን ጥያቄ መመለስ ሳይሆን መልሱን መጠየቅ ነበር የኔ። ቡና የት ነው የተገኘው? ኢትዮጵያ የት? እንደዛ በሚል ነው የምጣውና ያጋጣሚ ሆነው እድለኛም ሆኜ ሄደን ምናያትን የእናት ቡና ቡንንዴ ነው የእናት ቡና ሳይንቲስቶች ደግሞ በክስተት የተፈጠረች ነው የሚሉት። አንድ ጊዜ ራሷን በራሷ ሰልፍ ፖሊኔት ያደረገችው እንዴት ተፈጠረች ብዬ እሷን ኮቴዋን ማለትም ዱካዋን ስከተል ለ38 አመት ፈጅቶብኛል። ከእድሜ 3/4ኛውን የፈጀው እሱን ቡና መከተል ነውና የፈለጋችሁትን ጥያቄ ጠይቁ። አሁን ያለንበት ቦታ አርኪኦሎጂካል ቁፋሮ አድርጓል። እዚህ ቦታ ነው አርኪኦሎጂና ጊዜ ካላችሁ ገበያ ወዛች ጋር ነች ቲፋ የምትባል ሜዳ ላይ እሱን ማጥናት ትችላላችሁ። የሚያስፈልጋችሁ መረጃ መስጠት ትችላላችሁ። this is where we are spot ያለንበት ቦታ የቡና ንግድ የተጀመረበት ቦታ ነው። ቅድም ያልኳችሁ ኢትዮጵያ መስመር የተጀመረበት ቦታ ቆመን ያለንበት ቦታ ቲፋ የገበያው መግቢያ ቦታ ነው ያለነው እና ትልቁ መስጊድ የረጅም እድሜ ያስቆጠረው መስጊድም የቶንጎላ መስጊድ ያለበት ቦታ ነው ያለነው። ጥያቄ ካለ በዚህ ጉዳይ ቡና እስቲ ከከፋ ማህበረሰብ ጋር ካልቸራሊ ምን አይነት ትስስር አለው? ከከፋ ካስቴ ጋር የከፋ ህዝብ ሁለት ጥያቄዎችን መልስልህ። ከሱ ላይ ጥሩ ጥያቄ ነው።
የከፋን ገበሬ በጠዋት ተነስተ ቁርስ ብላ ስትለው አይ አልበላም ቡና አልጠጣውም ይልሃል። ቡና ምግባችን ልብሳችን ነው ይልሃል። ቡና ከየት መጣ የሚለው በኋላ እዛ ደርሰን የቡና ቦታ ላይ ደርሰን በባህል ምን ያገናኛል ላልከው ጥያቄ ባህል ብቻ ሳይሆን የሚያስተሳስረው ምግቡም ልብሱም ምግባችንም ነው መጠጣችንም ነው ልብሳችንም ነው ይላል። እሱ ነው የሚያገናኝ እና ምን ያገናኛል ከከፋ ጋር ካለ ሁለተኛው ኮኖቴሽን ኮፊ የሚለው ስም መቼ መጣ? መቼ ነው ኮፊ የሚለው ነገር? ኮፊ መቼ ተጀመረ? ጠይቀን መጠየቅ ያለብን ጥያቄዎች አሉ አብረው። ለዚህ ነው መልሱን ነው የምጠይቀው። ምን ያገናኛል? መልሱን ነው የምጠይቀው እኔ። ኮፊ ከካፋ ከካፋ ጋር ምን ያገናኘዋል አልከው? ስሙ ኮፊ ከካፋ እውነት ነው ወይ ነው ያንተ ጥያቄ? አዎ። መቼ ነው የተጀመረው? በ1882 ነው ኮፊ የሚለው በ1582 ኮፊ የሚለው ካቨ መጀመሪያ ላይ ቱርኮች ናቸው የወሰዱት። ግን መጀመሪያ ኮፊ የሚለው ከከፋ ጋር የተገናኙ ያስገቡት ሆላንዶች ናቸው። የአጋጣሚ ቅንብር ዳገት ላይ ሆነ አሳያችኋለሁ። ሌላ ታሪክ አለ እና ከፋና ኮፊን ስሙ መጠጡ ምግቡ ቡና ነው እና ይሄ ነው ከፋና ኮፊ የሚለው ያ ጥያቄ። ከፋ ውስጥ እናት ለልጇ ጣቷን አጥቅሳ ምላሱ ላይ ታደርጋለች በልጅነቱ። ያን ቡና ለመድ መቼ ነው የተለመድከው? እኔ በግሌ ያው አንቀል በላይ ያለው ነው የለመድኩ ላለው በቅፋት ላይ ያለው ነው ገምርኩና መቅመሱን ግን ከፋ ውስጥ እናት ሁለት ታሪኮች ነግራችኋለሁ። ከፋ እናት ቡና ውስጥ አጥቅሳ ለልጇ ምላሱ ላይ ታደርጋለች ከጦቷ ጋራ ማለት ነው። ለዚህ ነው ብዙ ጊዜ ከፋ ውስጥ ምግብ ነው መቼ ተጀመረ ከባል አላቅም። እኔ መቼ ነው ጀመርኩ ግን በጠጣት ማውቅ ልጅ 6 ዓመት ነው ከጀመርኩ። ዛሬ ካለፈው 50 ዓመት በላይ ቡና ጠጥቻለሁ። ቡና እኔ እበላለሁ ነው ቡና ይበላል ነው ቡና ይጠጣል አለ ነው እሱ። ሁለተኛው የከፋ ገበሬ ጠዋት ላይ ተነስቶ ቁርስ ልትሰብትል ቁርስ ሆዴ ባዶ ነው ለምን ቁርስ አልበላ ሆዴ ባዶ ነው ቡና አልጠጣውም ነው። እነሱ ነው ከከፋ ጋር የሚያገናኘው ቡና ይበላል። እሺ